በአሜሪካና በኢራን መካከል የነበረው ከግማሽ ክፍለ ዘመን በላይ የተሻገረው ፍጥጫ ዛሬ መልኩን ቀይሮ ወደ ለየለት ጦርነት ተሸጋግረዋል። ነገር ግን እዚህ ጋር አንድ ልብ ማለት ያለብን ጉዳይ አለ። የሁለቱ ሀገራት ጉዳይ በተለይም በመሪዎቹ በኩል ያለው ግንኙነት ከርዕዮተ ዓለም ግጭት ወይም ከኒውክሌር ቴክኖሎጂ ስምምነት በላይ የከረረ ነበር። በዶናልድ ትራምፕና በአያቶላ አሊ ኻሜኒ በኩል የነበረው ግንኙነት አንዱ የሌላውን ሕይወት ለማጥፋት ለዘመናት ሲሰራበት የነበረ የአይጥና የድመት ጨዋታ ነው። ለዚሁ ማረጋገጫ የሆነን ዘንድ ትናንትና ዶናልድ ትራምፕ ጆናታን ካርል ለተባለ ጋዜጠኛ በስልክ የሰጡትን ቃለ መጠይቅ መመልከት ይበቃል። ትራምፕ በንግግራቸው አያቶላህ ሳይገለኝ ቀደምኩት አይጋት ሂም ቢፎር ሂ ጋት ሚ ነበር ያሉት። ታዲያ ይህ ጦርነት ከፖሊሲ አለመጣጣም ጎን ለጎን ያለ የግል በቀል መሆኑን በግልጽ ያሳያል። ይህ የግል ጸብና ቂም ስር የሰደደው ከ6 ዓመት በፊት ነው፣ በትራምፕ የመጀመሪያው የስልጣን ዘመን ማለት ነው። የዛኔ በመላው ኢራን እጅግ ተወዳጅ የነበረ አንድ ጀነራል በትራምፕ ትዕዛዝ ይገደላል። ጀነራል ቃሲም ሱሌይማኒ በወቅቱ ለለቅሶ የወጣው የኢራን ሕዝብ ምናልባትም ከዛሬው ለአያቶላህ ግድያ ከወጣው ቢበልጥ እንጂ አያንስም። ከዛን ጊዜ በኋላ አያቶላህ ኻሜኒ ቂም ቋጠሩ። ትራምፕ ካልተገደለ የማይወርድ ቀይ ባንዲራ በከተማቸው ላይ እንዲሰቀል ትዕዛዝ ሰጡ። እንደ አውሮፓውያን አቆጣጠር በ2020 ላይ በጃምካራን መስጊድ አናት ላይ በይፋ የተሰቀለው ይህ ባንዲራ ለኢራናውያን ትራምፕን እንዲገሉ የሚጠይቅ ይፋዊ የበቀል አዋጅ ነበር። ባንዲራው በቀንም ሆነ በሌሊት እዚያው መስጊድ ላይ እንዲውለበለብ የተደረገው መላው የኢራን ሕዝብና መሪዎች በትራምፕ ላይ ያቀዱትን የሞት እቅድ ዘወትር እንዲያስታውሱና በቀላቸውን ወደ ተግባር እንዲለውጡ ታስቦ በአያቶላ ትዕዛዝ የተሰቀለ ነበር። አሁን ግን የኒውክሌር አለመስማማትን እንደ ትልቅ ድልድይ በመጠቀም ዶናልድ ትራምፕ በቀጥታ በሰጡት ትዕዛዝ አያቶላ አሊ ኻሜኒን እንዲገደሉ አደረጉ። የግድያቸው ዜና በተሰማ በደቂቃዎች ውስጥ ትራምፕ የምድራችን ጨካኝ ሰው ሞቷል በማለት የደስታ መግለጫ የሰጡ ሲሆን ትናንት ደግሞ ድጋሚ በሰጡት ሌላ አስተያየት አያቶላህ እሳቸውን ለመግደል አቅደው እንደነበርና እኔ ግን ቀድሜ እርምጃ ወሰድኩበት ሲሉ ተናግረዋል። ይህ ድርጊት በሁለቱ መሪዎች መካከል ለዓመታት የነበረውን የግል ፍጥጫ በትራምፕ የበላይነት የደመደመ ቢመስልም ቀይ ባንዲራው ግን አሁንም ድረስ እንደተሰቀለ ይገኛል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን በዛሬው ልዩ ዝግጅታችን ለመሆኑ የአያቶላህ አሊ ኻሜኒ እና የዶናልድ ትራምፕ የግል ጸብ በትክክል የሚጀምረው መቼ ነው? ለምንስ እንዲህ ያለ የማይታረቅ ጠላትነት ውስጥ ሊገቡ ቻሉ? የቀይ ባንዲራው ትርጉም ምንድን ነው? የሚሉትን ጥያቄዎች በዝርዝር እንመልሳለን። ከዚህ በተጨማሪም ዶናልድ ትራምፕ እፎይ ያሉበትን ንግግር ጨምሮ በኢራንና አሜሪካ ግንኙነት ዙሪያ እስካሁን ያልተሰሙ አስገራሚ መረጃዎችን እንዳስስላችኋለን። እናንተ ብቻ ቻናላችንን ሰብስክራይብ፣ ይህ ቪዲዮ ላይክ ማድረግ እንዳይረሱ ስንል በአክብሮት እንጠይቃችኋለን። አብራችሁን ቆዩ። በኢራን እምነትና ታሪክ ውስጥ አንድ ልምድ አለ። እሱም በታዋቂው የጃምካራ መስጊድ አናት ላይ የሚሰቀለው ቀይ ባንዲራ ነው። ይህ ባንዲራ በታሪክ ለመጀመሪያ ጊዜ በይፋ የተሰቀለው እንደ አውሮፓውያን አቆጣጠር በ2020 ጀነራል ቃሲም ሱሌይማኒ በአሜሪካ ድሮን ከተገደለ በኋላ ነው። በኢራን ባህል ቀይ ባንዲራ የሚሰቀለው ያልተመለሰ ደም ሲኖርና ታላቅ በቀል ሲታቀድ ብቻ ነው። ባንዲራው ላይ የተጻፈው ጥቅስ የአላታራት አልሁሴን ይላል። የሁሴን ደም ተበቃዮች ሆይ እንደማለት ነው። ትርጉሙም በቀሉ እስኪፈጸም ድረስ ጦርነቱ አይቆምም ማለት ነው። ለኢራናውያን ጀነራል ቃሲም ሱሌይማኒ ተራ ወታደር ወይም የጦር አዛዥ ብቻ አልነበረም። ከዛ በላይ ትልቅ ትርጉም ያለው ሰው ነበር። ለብዙ ኢራናውያን ሱሌይማኒ ሀገራቸውን ከውጭ ጠላቶች የጠበቀ የሀገር መከታ ጋሻ ተደርጎ የሚቆጠር ሰው ነው። ኢራን ውስጥ በፖለቲካ አቋም ልዩነት ቢኖርም ሱሌይማኒ ግን በሁሉም ወገን ዘንድ የሚከበር ብቸኛው ሰው ነበር። ለሀገሩ ብሔራዊ ጥቅም ብቻ እንደሚቆም ይታመናል። እዚህም ነው በተገደለ ጊዜ በሚሊዮኖች የሚቆጠር ሕዝብ በአደባባይ ወጥቶ ያለቀሰለት። ለኢራን መንግስት ደግሞ ሱሌይማኒ ለውጭ ፖሊሲዋ እጅግ ጠቃሚ ሰው ነበር። ኢራን በአረቡ ዓለም በተለይም በሊባኖስ፣ በየመን፣ በሶሪያና በኢራቅ ያላትን ተጽዕኖ የገነባው እሱ ነው ተብሎ ይታመናል። በጥቅሉ በኢራን ውስጥ ከመሪው አያቶላህ አሊ ኻሜኒ ቀጥሎ ሁለተኛው በጣም ተደማጭ ተወዳጅና ሀያል ሰው ተደርጎ ይቆጠር ነበር። ታዲያ ይህ በአያቶላህ አሊ ኻሜኒ መንግስትም ሆነ በህዝቡ እጅግ ተወዳጅ የነበረው ጀነራል ቃሲም ሱሌይማኒ እንደ አውሮፓውያን አቆጣጠር ጥር 3 2020 ላይ አሜሪካ ገደለችው። ግድያው የተፈጸመው በኢራቅ ባግዳድ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ ሲሆን ሱሌይማኒ ከአውሮፕላን ወርዶ በመኪና እየተጓዘ ሳለ በአሜሪካ ሰው አልባ አውሮፕላን በተተኮሱ ሚሳኤሎች ነበር የተገደለው። ግድያው በቀጥታ እንዲፈጸም ትዕዛዝ የሰጡት ደግሞ የአሁኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነበሩ በመጀመሪያው የስልጣን ዘመናቸው። በዚህ ምክንያት ግድያው በተፈጸመ በጥቂት ቀናት ውስጥ ኢራን በኢራቅ ውስጥ የሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ናዳ አወረደች። ከዚህ ሁሉ በላይ ግን የትራምፕ ስምን በጥቁር መዝገብ ያዘች። ከዛ ጊዜ በኋላ
የሱሌማኒን ደም ለመመለስ ትራምፕ መገደል አለበት የሚል ትዕዛዝ ከአያቶላ በኩል ወረደ። ታዲያ ያንን የከረረ ቂም ያረሱት ኢራናውያን አሁን ከ2 ወር በፊት ቡሌት ወንት ሚስ ዚስ ታይም፣ በዚህኛው ዙር እንኳ ጥይቱ አይስትህም የሚል መፈክር በዶናልድ ትራምፕ ላይ አሰምተው ነበር። ይህ መፈክር ትራምፕ በምርጫ ቅስቀሳ ወቅት በፔንሲልቪያ ግዛት በትለር በተባለ ስፍራ ለደጋፊዎቻቸው ንግግር እያደረጉ ሳለ ተፈጽሞባቸው የነበረውን የግድያ ሙከራ ለማስታወስ ነበር። በወቅቱ ማቴው ክሩስ የተባለው ወጣት ከንግግር መድረኩ 150 ሜትር ርቀት ላይ በሚገኝ ህንፃ ጣሪያ ላይ ሆኖ 8 ጥይቶችን የተኮሰ ሲሆን አንደኛዋ ጥይት የትራምፕን ቀኝ ጆሮ ዋጭሯቸው ማለፉ አይዘነጋም። ትራምፕ በወቅቱ ራሳቸውን ባያዞሩ ኖሮ ጥይቱ በቀጥታ ጭንቅላታቸውን ያገኘው እንደነበረ ሲዘገብ የቆየ ሲሆን ኢራናውያንም በዚህኛው ዙር ጥይቱ አይስትህም ሲሉ ያን የጥቂት ሚሊሜትር ዕድል አሁን አታገኘው ማለታቸው ነበር። ይህም የአያቶላን የደም በቀል ትዕዛዝ ለመፈጸም በማንኛውም አጋጣሚ ትራምፕን ከመግደል ወደ ኋላ እንደማይሉ ለዓለም ያሳወቁበት ይፋዊ ዛቻ ነበር። በዚህ ሳቢያ ትራምፕ የአያቶላ አሊ ሐሚኒ አስተዳደርና ቀዩ ባንዲራ እስካለ ድረስ በየትኛውም አጋጣሚና በማንኛውም ሰዓት ሊገደሉ እንደሚችሉ ተገነዘቡ። ይህ የደቀነባቸው ስጋትና በጃምካራን መስጊድ ላይ የሚውለበለበው የደም በቀል አዋጅ ትራምፕ በሁለተኛው የስልጣን ዘመናቸው ወደ ዋይት ሃውስ ሲመለሱ ለኢራን የነበራቸውን አቋም ይበልጥ እንዲቀይሩ አድርጓቸዋል ይባላል። በዚህም ሳቢያ ነው አያቶላ አሊ ሐሚኒንና የኢራን ከፍተኛ አመራሮችን ያነጣጠረውን ኦፕሬሽን ኢፒክ ፉሪ የተባለውን ግዙፍ ወታደራዊ ጥቃት እንዲፈጸም ትዕዛዝ ይሰጡት ይባልላቸዋል። ትራምፕ ይህ እርምጃ የተወሰደው ለሀገራዊ ጥቅም ብቻ ሳይሆን በእሳቸው ላይ ለዓመታት ሲያደባ የነበረውን የሞት ጥላ ለአንዴና ለመጨረሻ ጊዜ ለመገላገል እንደሆነ በንግግራቸው ፍንጭ ሰጥተዋል። በዚህ መሰረት ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ የኢራኑ የበላይ መሪ አያቶላ አሊ ሐሚኒና ሌሎች ከፍተኛ የኢራን ባለስልጣናት በእስራኤልና አሜሪካ የተቀናጀ የአየር ጥቃት መገደላቸውን ተከትሎ እሱ እኔን ከመግደሉ በፊት እኔ ቀደምኩት ሲሉ በኩራት ተናግረዋል። ትራምፕ ለኤቢሲ ኒውስ ጋዜጠኛ ለጆናታን ካርል በስልክ እንደገለጹት ኢራን ባለፉት ጊዜያት በሕይወታቸው ላይ 2 ጊዜ የግድያ ሙከራ ማድረጓን ጠቅሰው እነሱ 2 ጊዜ ሞክረዋል፣ እኔ ግን በአንድ ጊዜ ብቻ ቀደምኩት በማለት የጥቃቱን አስፈላጊነት አስረድተዋል። ጥቃቱ እጅግ ስኬታማ እንደነበርና ሐሚኒን ሊተኩ የሚችሉ በርካታ የኢራን መሪዎችም አብረው መገደላቸውን ገልጸዋል። በመካከለኛ ምስራቅ ቀጣዩ የኢራን መሪ ማን ሊሆኑ ይችላሉ ተብለው ለተጠየቁት ጥያቄ ትራምፕ ሲመልሱም እኛ ልናስባቸው የምንችላቸው ሰዎች ሁሉ አሁን በሕይወት የሉም፣ ሁሉም ሞተዋል በማለት የኢራን ወታደራዊና ፖለቲካዊ መዋቅር ክፉኛ መመታቱን አረጋግጠዋል። ሆኖም ይህ ድል ያለ መስዋዕትነት አልመጣም። ግጭቱ ከተጀመረበት ካለፈው ሳምንት መጨረሻ ጀምሮ እስካሁን 6 የአሜሪካ ወታደሮች በጦርነት ላይ መገደላቸውንም አብረው ተናግረዋል። ትራምፕ ስለ ወታደሮቹ ሞት ሲናገሩ ጦርነት ነው፣ በጦርነት ደግሞ ጉዳት መኖሩ አይቀሬ ነው በማለት የገለጹ ሲሆን ይህ ወታደራዊ እርምጃ ለሚቀጥሉት 4 ወይም 5 ሳምንታት ተጠናክሮ ሊቀጥል እንደሚችልና ዋና ዓላማውም የኢራንን አገዛዝ ሙሉ በሙሉ መቀየር እንደሆነ ጠቁመዋል። ታዲያ ከትራምፕ የንግግር ጀርባ የነበረውን አንድ ሌላ ትልቅ ስጋት የሚያጠናክር መረጃ እንመልከት። በዚህም ፋርድ ሻኪሪ የተባለ ግለሰብ በትራምፕ ላይ የግድያ ሴራ እንዲያደራጅ በኢራን ታዞ እንደነበር ሚስጥር በማውጣት ለኤፍቢአይ የተናገረበትን ቅጽበት ማስታወስ ግድ ይላል። ሻኪሪ ከተያዘ በኋላ ለኤፍቢአይ እንደተናገረው ትራምፕን በምርጫ ወቅት መግደል ባይቻል እንኳን ከምርጫ በኋላ ለመግደል ይቀላል የሚል እቅድ በኢራን በተለይም በአያቶላ አሊ ሐሚኒ በኩል ተይዞ ነበር ብሏል። ይህንን የሰሙት ትራምፕና የጦር ሚኒስትራቸው ፒት ሄግሴዝ የኢራንን የኒውክሌር ተቋማትና ወታደራዊ ማዕከላትን በመምታት አጠቃላይ የአገዛዝ ለውጥ ለማምጣት እንደወሰኑ የወጡ መረጃዎች አሳይተዋል። በዚህም ትራምፕ በኒውክሌር ሳቢያ የቀይ ባንዲራውን የቂም ጦርነት በአሸናፊነት ለመወጣት የወጠኑት ዘዴ እንደሆነ ተደርጎ ተቆጥሯል። አሁን መካከለኛው ምስራቅ ወደ ለየለት ጦርነት ውስጥ እየገባች ትገኛለች። የአያቶላ አሊ ሐሚኒ መገደል ተከትሎ ኢራን የሲኦል ደጅ ተከፍቷል በሚል መጠነ ሰፊ የአጸፋ ጥቃት እያከናወነች ትገኛለች። ከቴህራንና ከኢስፋሃን ወታደራዊ ምሽጎች የተተኮሱ በመቶዎች የሚቆጠሩ ባላስቲክ ሚሳኤሎችና የጥቃት ድሮኖች እስራኤልን ዋና ዋና ከተሞችና በአካባቢው የሚገኙ የአሜሪካ የጦር ሰፈሮችን ኢላማ አድርገዋል። በባህሬን፣ በኳታርና በተባበሩት አረብ ኤሚሬቶች የሚገኙ የአሜሪካ የጦር ራዳሮች ከፍተኛ የጥቃት ማስጠንቀቂያ እያሰሙ ሲሆን የኢራን አጋር የሆኑት የሊባኖሱ ሂዝቦላህና የየመኑ ሁቲዎችም ከየአቅጣጫው የሚሳኤል ናዳ በማውረድ ቀጠናውን ወደ እሳት ቶን
ቀይረውታል። ይህ ጥቃት ባለፉት 50 ዓመታት ውስጥ ታይቶ የማይታወቅ ግዙፍ ቀጠናዊ ጦርነት መሆኑን ዓለም አቀፍ ወታደራዊ ተንታኞች እየገለጹ ይገኛሉ። ኢራን በጀመረችው በዚህ የበቀል እርምጃ እስካሁን ባለው መረጃ መሰረት በኢራቅ በሚገኘው የአይን አልአሳድ የአሜሪካ የጦር ሰፈር ላይ በደረሰ የሚሳኤል ጥቃት የአሜሪካ ወታደሮች መገደላቸውንና በርካቶች መቁሰላቸው ተረጋግጧል። በተጨማሪም እስራኤል ቴል አቪቭና ሃይፋ ከተሞች ላይ የተተኮሱት ሚሳኤሎች በሲቪልና በወታደራዊ ተቋማት ላይ ከፍተኛ ውድመት ማድረሳቸው ተዘግቧል። የኢራን ብሔራዊ ደህንነት ምክር ቤት በቀሉ ገና አልተጀመረም በሚል ዛቻውን የቀጠለ ሲሆን የአሜሪካው የጦር ሚኒስትር ፒት ሄግሴት በበኩላቸው አሜሪካ ማንኛውንም አይነት አማራጭ ጨምሮ ኢራን ላይ የተጀመረው ከባድ ጥቃት የሚቀጥል መሆኑን አስታውቀዋል። በመላው ዓለም የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ሲሆን የቀይ ባህርና የሆርሙዝ ወሽመጥ የንግድ እንቅስቃሴም በተወሰነ ደረጃም ቢሆን እየተስተጓጎለ እንደሆነ እየተሰማ ይገኛል። በጥቅሉ ለዛሬው የመካከለኛው ምስራቅ የለየለት ጦርነት መነሻ የኒውክሌር ፕሮግራም መስፋፋት፣ የርዕዮተ ዓለም ልዩነት ወይም የጂኦፖለቲካ የበላይነት ሽኩቻ አንዱ ምክንያት ተደርጎ ቢወሰድም ከነዚህ ሁሉ ዲፕሎማሲያዊ ምክንያቶች በስተጀርባ ግን ለዘመናት የቆየና ደም የተጠማ ጥልቅ የግል ቁርሾ ሌላኛው ሞተር ሆኖ ቆይቷል። በዋይት ሃውስና በቴህራን ቤተ መንግስት መካከል የነበረው ግንኙነት ከሀገራዊ ጥቅም ይልቅ አንዱ ሌላውን ቀድሞ የመግደል ግላዊ ፍላጎት ያየለበት እንደነበር የአያቶላ አሊ ሐሚኒ መገደልና የትራምፕ መግለጫዎች ዋነኛ ማረጋገጫዎች ናቸው። ዛሬ ሚሳኤሎች በሚወርዱባትና የጦርነት ድምፅ በሚሰማባት ምድር ላይ ፖለቲካዊ ስሌቶች ብቻ ሳይሆኑ ለ6 ዓመታት በመስጊድ ላይ ተሰቅሎ የቆየውን የቀይ ባንዲራ ቂምና የትራምፕን የቆየ ስጋት የሚዘጋ ምዕራፍ ነው። ፕሬዚዳንት ዶናልድ ትራምፕ ሳይቀድሙኝ ቀደምኩት በማለት የሰጡት ማብራሪያ ላለፉት ዓመታት በትከሻቸው ላይ ተጭኖ የነበረውን የግድያ ስጋትና የስነ ልቦና ጫና አራግፈው አሁን በተወሰነ ደረጃም ቢሆን እፎይ ማለታቸውን ያመለክታል። ምንም እንኳ ቀጠናው ወደማይታወቅ ጥፋት እያመራ ቢሆንም ትራምፕ ግን እንደ ግል ጠላት የሚያዩዋቸውንና የሞት አዋጅ አውጥተውባቸው የነበሩትን መሪ በመምታታቸው የራሳቸውን የደህንነት ስጋት እንደቀረፉ ያምናሉ። ይሁን እንጂ ይህ የግል ድል በዓለም አቀፍ ደረጃ ያስከተለው ውጥረትና የሚፈሰው የንጹሃን ደም ጦርነቱ ከመሪዎቹ የግል ጸብ አልፎ የቀጠናውን ሀገራት ህልውና ወደሚፈታተን አደገኛ ምዕራፍ መሸጋገሩንና ፍጻሜውም ገና ረጅም ጉዞ እንደሚቀረው ያሳያል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ዛሬው ፕሮግራማችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ ስንል በአክብሮት እንጠይቃችኋለን። በያላችሁበት ሰላም